ይሄ ይኸውልህ ሀገር መውጣት መሸሽ ምናምን ወንድነት አይደለም። እሺ ጀግንነት አይደለም አይደለም። በቃ ሰማኛለህ ካሌብ፣ በዚህ ልክ ልትናገረኝ ምን ያልፈቅድልህም። ስነ ስርዓታችሁን ትይዛላችሁ። እሺ ከዛሬ ደግሞ እንደውም እዚህ ግቢ እየመጣችሁ እንድትረብሹኝ አልፈልግም። እባካችሁን በክብር በጣም ስሜታዊ ሆነሻል። በጣም ስሜታዊ ሆኜ አይደለም። ስሜታዊ ሆኜ አይደለም። ለማስቀየም በስነ ስርዓት እኮ እያወራችሁ ነው። ምንም አላስቀየምኳችሁ። እስቲ ልረፍ እንኳን ብዬ እናት አባቴ ቤት መጣ። እዚህም እረፍት የለኝም እንዴ? የት ልሂድ? እሺ ወዴት ነው ሂጄ ማረፍ የምችለው? እኔ ቢያንስ ለልጃችሁ ብላችሁ መሸነፍ እኮ ሌላው ተይው በቃ። ስንት ተሸንፌ ሁሌ ተሸንፌ ሁሌ ተጎድቼ ለምን ብዬ? እኔም እኮ ለልጅ አስፈልጓለሁ። እኔ ደህና ስሆን እኔ ጤና ስሆን እኔ ጤነኛ የሆነ አእምሮ ሲኖረኝ እንጂ ማንንም እየመጣ ህይወቴን እንደዚህ ያቦካው እንዲ ያማሰለው ከዛ በኋላ የኔ ጭንቅላት በጭንቀት እየናወዘና ጨጓራ እየተቃጠለ ለመኖር ለምን ብዬ? እሱ ልጁን ሳያገኝ ሳያቅፈው እንደ አባትን ፍቅር ሳይሰጠው ለምንድን ነው ከሀገር እንዲወጣ አጠገቤ እንዳይደርስ ልትይ የምትሽው? እንደዚህ ጋር አንቺም ስሜታዊ መሆን አይገባሽም አይደል እንዴ? ማለት እንዴ ምን ማለት ነው? አንቺ ራሱ እንደዚህ ጨካኝ ልትሆኚ ይቻልሽው? እንደዚህ የተወሰነ ልትወስኝ የምትሽው? እሱም እኮ የአባትን ፍቅር የአባትን ድርሻ አለበት አይደል እንዴ? አልገባ እየተቆጣኝ ነው እንዴ? አይደለም የምታረጊው ነገር አንዳንዴ ልክ አይደለም። ባላንስ ማድረግ አለብሽ አይደል እንዴ? እና አብርሃም ከሀገር ወጥቶ ይሄ ልጅ ግን ለመጨረሻ ጊዜ ወሰቢበት። ይሄ የወሰንሽው ውሳኔ ልክ አይደለም። አስቤበት ነው የወሰንኩት። እሱ ምንም አይሆንም። ሲጀመር ነው የሆነ ነገር ቢሆን ኖሮ እስከዛሬ ይሆን ነበረ። በእናትህ ይቅርታ አድርግልኝ። ናችን እንደቀጠለ ነው። አድማጭ ተመልካቾቻችን ሩታ የመጨረሻ ውሳኔዋን ተናገረች። አብርሃም የፈለገበት ሀገር ይሄድ፣ እኔ አልፈልገውም፣ እስካሁን ብፈልገው ኖሮ ቢሆን ፖይንት አለኝ ስትል ተናገረች። ታዲያ በእናት በአባቴ ግቢ እየመጣችሁ አላስቀምጣላችሁኝ፣ ካሁን በኋላ ቤተሰቦቼ ግቢ ማንም ይቶበር እንዳይደርስ ስትል ሩታ ማስጠንቀቂያ ሰጠች። ሩታ ታዲያ እነ ካሌብን እነ ዩ ኢንተርቴይንመንትን እንዴት ሊያስቆጣ ቻለ? እነሱ እንዳትለድሚ ሌላ ሀገር ሄዶ ከሌላ ሴት ጋር ላይፍን ቢያሳልፍ እንኳን እንዳይቆጭሽ ነገ ሌላ ሰው እንዳትሆኚ ሲሏት ሩታ አብርሃም እንደሆነ ምንም አይሆንም፣ ዛሬም ነገም እሱ እኔን ጨጓራዬን ያቃጥላል እንጂ የሚሆነው ነገር የለም በማለት ሩታ እሳት ጎርሳ እሳት ለብሳ መታለች። ሩታ ታዲያ እንዴት ሊያናድዳት ቻለ? ምክንያቱም ሩታ የተለያዩ ዩቲዩበሮች እየሄዱ ቤተሰቦቿ ቤት አራስነቷን እንኳን በቅጡ ሳትጨርስ መቅረቷ በጣም ነው የሚያሳዝነው። ከአረገዘች ጀምሮ ነገርና ጭቅጭቅ እንዲሁም ስልችት ያላት ሩታ ዛሬም ታዲያ በጣም ከፍቷት እየተናገረች ነው። ማንም ይንጣ ምንም አጨብጫቢዎች ሁሉ በዙሪያው ያሉት እና ቤላ እነ ብሩኬ ይዳሩት አልፈልግም፣ የፈለገውን ነገር ያድርጉት፣ እኔ ላይ አትንጡብኝ፣ እኔ ራሴን ሆኜ ለልጄ ልቁምለት፣ እኔ ደህና ስሆን ነው ለልጄ የምቆምለት፣ ስለዚህ ተውኝ ልጄን ላሳድግበት ማለቷ ቢሰማም ግን እነ እዩ ኢንተርቴይንመንትና እነ ካሌብ እያጨበጨቡ እንደሆነ በቪዲዮ እያየን ነው። ወይ ያስታርቁ ወይ ምን አይሉ የቻይናን ስልክ በስልካቸው ይዘው ጧት ማታ ወደ ሶሻል ሚዲያ የሚያመጡት ነገር ህዝቡን እንዳሰለቸ ከመረጃ ምንጮቻችንና ከኮሜንታተር እየደረሰኝ ቢሆንም ግን ልብ ሰባሪ ነው።